ሰላም ሰላም እንዴት ናችሁ? የደሱ ዩኒቨርሲቲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ እንድንማማር የፈለኩት ስለ ታይፈስ በሽታ አንዳንድ ነገሮችን ለእናንተ ግንዛቤ እሰጣችኋለሁ ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ የሆናችሁ ሳብስክራይብ ያደረጋችሁ ቪዲዮውን እስከመጨረሻ እንድታዩ ስል እጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ ታይፈስ እያልን የምንጠራው እንግዲህ ብዙ ጊዜ ከታይፎይድ ጋር የሚማታባችሁ ሰዎች አላችሁና ግልጽ ለማድረግ ታይፈስ ብዙ ጊዜ በሬክቲሻ በሚባል ባክቴሪያ ነው የሚመጣ። ታይፎይድ ደግሞ በሳሊሞኔላ ታይፌ እየተባለ የሚጠራ በሽታ ነው ማለት ነው። እንደገና ደግሞ ታይፈስ እንደሚታወቀው በእነዚህ ኢንሴክቶች ወይም ደግሞ በነፍሳት ንክሻ አማካኝነት ሊተላለፍ የሚችል የበሽታ አይነት ነው። ታይፎይድ ደግሞ እንደሚታወቀው ውሃ ወለድ ወይም ደግሞ ምግብ ወለድ በሽታ እንደሆነ ዲፈረንሼት ማድረግ አለብን ማለት ነው። ብዙ ጊዜ እንግዲህ ታይፈስ በባክቴሪያ የሚተላለፍ የበሽታ አይነት ነው። በተለይ ደግሞ መንስኤው ሬክቲሻ በሚባል በሽታ አምጪ ተዋስ የሚከሰት የበሽታ አይነት ነው ማለት ነው። ብዙ ጊዜ ከሰው ወደ ሰው ከእንስሳት ወደ ሰው ይተላለፋል ማለት ነው። በሽታው እንግዲህ የሚከሰተው እነዚህ ሬክቲሻ ተሸካሚ በሆኑ ኢንሴክቶች ወይም ደግሞ እነዚህ እንደ ቅማል ቁንጫ መዥገር እና የተለያዩ የነፍሳት አይነቶች ሊያስተላልፉ ይችላሉ ማለት ነው። እነዚህ ነፍሳቶች እንደሚታወቀው ሲነክሱን ወይም ደግሞ ከነከሱን በኋላ ጽዳጃቸውን እኛ ላይ ስኪናችን ላይ በሚያሰርፉበት ሰዓት በሽታውን በመሸከም ወደ እኛ ሊያስተላልፉ ይችላሉ ማለት ነው። ብዙ ጊዜ አይጦች ድመቶች እና ሌሎች እንስሳቶች ባሉበት እና ኦቨር ክራውድ በሆነ ኤንቫይሮመንት የዚህ በሽታ ኮመን ነው ማለት ነው። እንደምታውቀው እንግዲህ አይጥና ድመት የነዚህ ነፍሳቶች እንደምታውቀው የነዚህ ለታይፈስ በሽታ ሪዘርቨር ናቸው ወይም ደግሞ ተሸካሚዎች ናቸው እና ሰው በሚነካካበት ወይም ደግሞ ወደ ሰው የማስተላለፍ አቅማቸው ከፍ ያለ ነው ማለት ነው። ስለዚህ ከአንድ ሰው ወደ አንድ ሰው በዚህ ምክንያት ከእንስሳት ወደ ሰው ሊተላለፍ ይችላል ማለት ነው። በሽታው ብዙ ጊዜ ካልታከመና እንደሚታወቀው ቶሎ ህክምና ካልተገኘ ወደ ተለያዩ የሰውነት ክፍሎቻችን ማይግሬት ያደርጋል። በተለይ ደግሞ ወደ ሳምባ ሊሄድ ይችላል፣ ወደ ልብ ጉበት እና ወደ አንጎልም ሊሄድ ይችላል ማለት ነው። በተለይ ደግሞ ወደ እነዚህ ቫይታል ኦርጋኖች በመዛመት ከ15 ቀን ምናምን በኋላ ምልክቱን ሊያሳይ ይችላል ማለት ነው። እንዲሁም ህይወትን እስከማጣትም ሊደርስ የሚችል የበሽታ አይነት ነው ማለት ነው። መተላለፊያ መንገዱን ስናይ ወይም ደግሞ ሞድ ኦፍ ትራንስሚሽኑን ስናይ ብዙ ጊዜ ቅድም እንዳልነው በነፍሳቶች ነው በኢንሴክቶች ነው የሚተላለፍ። በተለይ ደግሞ እንደ ቅማል ላውዝ ብለን የምንጠራው መዥገር ቲክ ቁንጫ ፊልስ ለምንጠራት እንደገና ደግሞ ድመትና አይጦችም እንደ ሪዘርቨር ስለሚያገለግሉ እነሱን ሰው በሚነካካባቸው ሰዓት ወደ ሰው እነዚህን ቅማሎችን ምናምን ቁንጫዎችን ሊያስተላልፍ ስለሚችል ሰውን ሊያጠቁ ይችላሉ ማለት ነው። አጋላጭ መንገዶችን ስናይ ብዙ ጊዜ በተለይ ደግሞ በመኖሪያ ቤት የአይጥ ክምችት በጣም የሚበዛበት ኢንቫይሮመንት ካለም ይሄም አንዱ ሪስክ ፋክተር ነው። ሌላው የመኖሪያ ቤት የግል ንጽህናና የአካባቢ ንጽህናን በአግባቡ አለመጠበቅም አንዱ ምክንያቱም ለምሳሌ ቤት ላይ የሆነ ችግር ካለ እሱ ካልተወገደ ለምሳሌ ቤት ላይ ቁንጫ ካለ ቅማል መዥገር ምናምን የተዋን ምናምን ነገር ካለ ብዙ ጊዜ አንዱን ነክሶ ሌላውን ሰው ሊነክስ ይችላል ማለት ነው። በዛ ሂደት ሊያስተላልፍ ይችላል ማለት ነው። ወይም ደግሞ በሚጸዳዱበት ጊዜ ከኢንሴክቱ ወደ ሰው በሽታው ሊተላለፍ ይችላል ማለት ነው። ስለዚህ የንጽህና መጠበቅ እጅግ በጣም አንዱ አለመጠበቅ ሪስክ ፋክተር ሊያደርግ ይችላል ማለት ነው። ሪስክ ፋክተር ሊሆን ይችላል። ከዚህ በተጨማሪ በአንድ ክፍል ውስጥ እንግዲህ ለብዙ መኖርም እንደ አንድ ምክንያት ሊሆን ይችላል። በተለይ ደግሞ ፕሪዝን አካባቢ
ይህ ማረሚያ ቤት ለምንጠራው ሌላው የስደተኞች ካምፕ ወይም ደግሞ የሪፊውጂ ካምፕ ለምንጠራው አካባቢ እንደዚህም ሊከሰት ይችላል። ሌላው ወታደራዊ ካምፖች ላይም እንዲሁም ደግሞ ዶርማተሪ ላይ በተለይ ደግሞ ሰው ብዛት አንድ ዶርም ላይ ብዙ ሰው የሚኖር ከሆነ ሊሆን ይችላል። ከዚህ በተጨማሪ እንደ አጠቃላይ ኦቨር ክራውድ በሆነበት ኢንቫይሮንመንት የሚኖሩ ሰዎች ለዚህ ተጋላጭ እንደሆኑ ጥናቶች ያስረዳሉ ማለት ነው። ምልክቶችን ስናይ ብዙ ጊዜ ከታይፎይድ ጋር የሚያመሳስላቸው በጣም ብዙ ነገሮች አሉ። ነገር ግን የምንለየው እንግዲህ ዲያግኖስ በማድረግ ወይም ደግሞ በምርመራ ሂደቱ ነው ሊለይ የሚችለው እና ተመሳሳይ ባህሪ ያላቸው በሲምፕተም የተወሰነ ነገር የሚለዩት ነገር ቢኖርም ኦልሞስት ተመሳሳይ ሲምፕተም ነው ያላቸው። እንግዲህ ይሄ ታይፈስ ብዙ ጊዜ የሆድ ህመም ሊኖር ይችላል፣ ራስ ምታት፣ ትኩሳት፣ ብርድ ማለት፣ ከፍተኛ ድካም ሊኖር ይችላል፣ የሰውነት መገጣጠሚያ ክፍሎች ወይም ደግሞ ጆይንት ፔን ሊኖር ይችላል። ከዚህ በተጨማሪ የጡንቻ ህመም ወይ ደግሞ ማስል ኤክ ይኖራል፣ ማቅለሽለሽ እና ማስታወክ ነውዣና ቮሚቲንግ ለምንጠራው ይኖራል። ጥቁር ነጠብጣብ ወይ ደግሞ ስካር ለምንጠራው ከተነከሰበት ሴቶች ከነከሱበትን ቦታ ሊኖር ይችላል ማለት ነው። በተለይ ደግሞ በደረትና በጀርባ አካባቢ በብዛት ይኖራል ማለት ነው። ከዚህ በተጨማሪ ተቅማጥም ሊኖር ይችላል። እንዲሁም ሊምፍ ኖዶች ሊያብጡ ይችላሉ። በተለይ ደግሞ እነዚህ ሊምፍ ኖዶች እብጠት ሊታይባቸው ይችላል። ከዚህ በተጨማሪ ከፍ እያለ ሲሄድ በሽታው ቶሎ ካልታከመ ሲዘር ሊያስከትል ይችላል፣ ኮማም ሊያስከትል ይችላል። በተለይ ደግሞ ብሬን ኢንቮልቭመንት ካለው የተለያየ ችግር ሊያስከትል ይችላል ማለት ነው። ወደ ዲያግኖስ ወይ ደግሞ ምርመራው ጋር ስንሄድ ብዙ ጊዜ የደም ምርመራ ነው የሚደረገው። በተለይ ደግሞ ውልፍሌክስ ቴስት እያልን የምንጠራው ይሄ አንቲቦዲ ቴስት ይደረጋል። ከዚህ በተጨማሪ ደግሞ ባደጉ ሀገራት እና ደግሞ ቴስቶች አቫይሌብል በሆነው ኢንቫይሮንመንት ደግሞ ስኪን ባዮፕሲም በተለይ ደግሞ ይሄ ሽፍታ ከወጣበት ናሙና ይወሰዳል ማለት ነው። ቁስል ከወጣበት አካባቢ ማለት ነው። ስለዚህ በሁለት ነገር መመርመር ይቻላል ማለት ነው። ፕሪቬንሽኑን ስናይ ብዙ ጊዜ እንደሚታወቀው የአኗኗር ዘይቤን ማስተካከል ነው። በተለይ ደግሞ የግል የአካባቢ ንጽህና በአግባቡ መጠበቅ፣ ልብሶችን በደንብ ማጠብ፣ ብዙ ጊዜ ኢንቫይሮንመንቱን የምናጸዳ ከሆነ የአካባቢና የግል ንጽህና የምንጠብቅ ከሆነ ይህን በሽታን በደንብ ማጥፋት እንችላለን። ከዚህ በተጨማሪ የግል ንጽህናን መጠበቅ ነው። ሌላው ድመት ሌሎችን እንስሳቶች የሚያረቡ ሰዎች ደግሞ ንጽህናቸውን በአግባቡ መጠበቅ አለባቸው። ሌላው አይጦችን ኮንትሮል ማድረግ ነው። ብዙ ጊዜ የአይጥ ክምችት ካለ እዛ አካባቢ በደንብ ማስወገድ አስፈላጊ ነው ማለት ነው። በመኖሪያ ቤቶችን በጸረ ተባይ ማስረጨት ነው። ምክንያቱም ብዙ ነፍሳቶች ሊኖሩ ስለሚችሉ ማለት ነው። ከዚህ በተጨማሪ ዶርማቶሪን በስርዓት ማጽዳት ነው። በተለይ ደግሞ ብዙ ሰው የሚኖርበት ከሆነ እዛ አካባቢ በደንብ መጸዳት አለው። ሌላው የቤት እንስሳት ያለው ሰው በደንብ በጸረ ተባይ መድኃኒቶች በደንብ ማከም አስፈላጊ ነው ማለት ነው። ስለዚህ እነዚህን በምናደርግበት ጊዜ የተለያዩ ችግሮችን ማስተካከልና መቅረፍ እንችላለን ማለት ነው። ከዚህ በተጨማሪ ወደ ህክምና ወይ ደግሞ ወደ ማኔጅመንቱ ስንሄድ ብዙ ጊዜ እንግዲህ አንቲባዮቲክ ነው የሚታዘዝ ለታይፈስ። በተለይ ደግሞ ፈረስት ላይን ድረግ እንደሚታወቀው ዶክሳይክሊን ነው። በጣም ውጤታማና ውጤታማ የሆነ የጸረ ባክቴሪያ መድኃኒት እንደሆነ ብዙ ጥናቶች ያስረዳሉ። ከዚህ በተጨማሪ ለዶክሲ ብዙ ጊዜ አለርጂክ ያለበት ሰው ደግሞ ሲፕሮፍሎክሳሲሊን መውሰድ ይችላል ማለት ነው። ከዚህ በተጨማሪ ነፍሰ ጡር እናቶች ወይም ፕሬግናንት ማዘሮች ደግሞ ብዙ ጊዜ አዚትሮማይሲሊን ይወስዳሉ ማለት ነው። ከዚህ በተጨማሪ የተለያዩ የነፍሳት ሎሽኖች አሉ እንደ ፕሪሜትሪን ሎሽን ሌሎችም የሎሽን አይነቶች አሉ። እነሱንም በአግባቡ በመቀባት መከላከል ይቻላል ማለት ነው። እንግዲህ በታይፈስ በስርዓት ካልታከመና ዝም ብሎ እንዲሁ ነግሌክት ካደረግነው ብዙ ጊዜ ወደ የተለያዩ ኮምፕሊኬሽኖችን ዴቨሎፕ ልናደርግ እንችላለን ማለት ነው። በተለይ ደግሞ እንደ ትሮምቦሲስ የደም መርጋት አይነት ችግር ሊከሰት ይችላል። ከዚህ በተጨማሪ የስፕሊን ችግር ስፕሊን ኢንላርጅድ ልታደርግ ትችላለች ወይም ደግሞ ስፕሊን መጋደል ሊኖረው ይችላል። ከዚህ በተጨማሪ ፋሻል ፓራላይሲስ ወይም ደግሞ የፊታችን ነርቮች ሊጎዱ ይችላሉ ማለት ነው። እንዲሁም ቁስሉ በደንብ ዲስሜት የሚያደርግ ከሆነ ብዙ ጊዜ ጋንግሪን ሊፈጥር ይችላል ማለት ነው። ከዚህ በተጨማሪ ሄሪንግ ሎዝም ሊኖር ይችላል። በተለይ ደግሞ ለመስማት መቸገርም ሊፈጠር ይችላል ማለት ነው። እንዲሁም ደግሞ ሚኒንጃይተስ ወይም ደግሞ የብሬን ኢንፍላሜሽንም ሊከሰት ይችላል ማለት ነው። ከዚህ በተጨማሪ
ይሄ ማዮካርዳይተስ ስለምንጠራው በተለይ ደግሞ የልብ ማስሎች ችግር ሊገጥም ይችላል ማለት ነው። ኢንፍላሜሽን ሊኖር ይችላል። እንዲሁም የሳምባ ምች ወይም ደግሞ ኒሞኒያም ሊያመጣ ይችላል። ሌላው ደግሞ ሪስፓራቶሪ ፌለርም ሊያመጣ ይችላል ማለት ነው። ስለዚህ በጥንቃቄ መታከም እና ቅድም የጠቀስናቸውን ነገሮች ፕሪቬንሽን ላይ በደንብ እንሰራና ፕሪቬንሽን ላይ እና ትሪትመንት ላይ ኦቨርላፕ አድርገን በአግባቡ በመጠቀም በአግባቡ ይህን በሽታ መከላከልና ማስወገድ እንችላለን ማለት ነው። በተለይ ደግሞ ቅድም ያልናቸው ሜካኒዝሞች እነዚህ ፕሪቬንሽን ሜካኒዝሞችን በስርዓት ማከናወን ስርጭቱን መቀነስ እንችላለን። እንዲሁም ደግሞ አንድ ሰው ምልክቶችን በሚያሳይበት ጊዜ ቶሎውኑ ወደ ጤና ተቋም ሄዶ ምርመራውን በማድረግ የሚሰጡትን መድኃኒቶች በመውሰድ መከላከልና መዳን ይችላል ማለት ነው። ስለዚህ ስለ ታይፈስ ብዙ ወይም ደግሞ ጠቃሚ መረጃ አግኝታችኋል ብዬ አስባለሁ። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ ሼር እንዲሁም ሳብስክራይብ ያደረጋችሁ እንድታበረታቱ ስል እጠይቃለሁ። ባይ ባይ።